የማያልሰማሽ ጉድ የማያልሰማሽ ጉድ መስማት አለብሽ መስማት አለብሽ አንቺ አንተ ቆይ ታውቅ ነበረ? ለምን አልነገርከኝ? እናቷ ሰላም እንደሆነች እንጂ አባቷ ደረጀ መሆኑን አላወቅሽም ማለት ነው። አሁን ምንድነው ማድረግ ያለብኝ? ምን ቀን ነው ከሰላም የተቀበልኩት ይሄን ወረቀት? አሁን በጣም ከባድ ነገር ተፈጥሯል። ዳጣ የሰላም ልጅ መሆኗ ከታወቀ ምንድነው የሚፈጠረው? አባዬ እንደዛ ሲጨነቅ የነበረው ለዚህ ነው ማለት ነው። እማዬ ጉዷን አልሰማችም። አምላኬ አንድ ነገር ፍጠር። ይሄ ቤት በእኔ ምክንያት መፍረስ የለበትም። ይሄ ጉድ እማዬ መስማት አለባት። አቶችም ይሄ ለማይ መናገር ቢዘር በልኝ። ኮዳጅ ነው እንዴ? ማለቴ አንተ ነው ያጣብስከው? ማርቲ ቆይ ምንድነው የምታውቂው አንቺ? እውነት ለመናገር ምንም ነገር አላውቅም። አባት እዛው እናንተ ሰፈር ነው፣ ቅርብ ነው። የልጅ አባት ማን እንደሆነ ለአንቺ ለብቻሽ እንደምነግርሽ ቃል ገባልሻለሁ ብላኛለች። ናታን ዛሬ በጣም ትልቅ ችግር ውስጥ ገብቷል። ምክንያቱም ደግሞ ባደራ የተሰጠውን ደብዳቤ ወይም ደግሞ ባደራ የተሰጠውን መልእክት አስተካክሎ ባለማስቀመጡ እንግዲህ በአብጌል ምክንያት ባደራ ያስቀመጠውን ነገር ስላጣ ዛሬ በጣም ከባድ ችግር ውስጥ ነው የሚገኘው። ቤተሰቦቻችን በሚገርም ሁኔታ እንግዲህ አብጌል ደረጀ የሆነ ምንም ነገር እንደ ጀርመኑሻ አፈንፍና ነውና የምትፈልገው እንግዲህ በባለፈው ከጇ ላይ ቀምቷት ነበረ ማለት እሷ ሳይሆን ወይዘሮ ማርታ ደርሶባት እሷ ቀምታ መልሶ እንግዲህ ደረጀ ለናታን ሰጥቶት ነበረ። ያንን መልሳ ደግሞ እንደፈከረች እንግዲህ ይሄን ደብዳቤ ካላገኘው ተቀረው አብጌል አይደለሁም ብላ እንግዲህ ዝታ ነበረ። የዛተችውም አልቀረም። እውነት ለመናገር አንዳንዴ አብጌል አድንቃታለሁ። የሆነ ነገር ፈልጋ አታጣውም። በቃ ሌትም ቀንም ሀሳቡ አዛላይ ነው። ሁለተኛ ደግሞ ሚስጥር የሚባል ነገር ካልዘረገፈች አብጌል ውስጧ ሰላም አያገኝም። እና እንግዲህ ሚስጥር ነው አደራ ነው ተብላለች። ግን በቃ ምንም ይሁን ምን ያው ስለጠረጠረች ነው በነገራችን ላይ እሷም በመጨረሻም እንግዲህ የጥርጣሬዋ እውነት ሆኖ ይሄን ነገር እንደዚህ እንዲፈጠር ሆኗል ማለት ነው። ቤተሰቦቻችን በጣም ከባድ ነው እውነት ለመናገር ይሄንን ሚስጥር እዚህ ጋር መጋለጥ ማለት ኦ ማይ ጋድ በጣም ከባድ ነው። እንግዲህ ናታንም አሁን ላይ በጣም ከባድ ድንቀትና ስትረስ ውስጥ ገብቷል። ምክንያቱም በዚህ ምክንያት ይሄን ያክል ደረጀ በዚህ ያንን ሁሉ ቀን ያንን ሁሉ ጊዜና ሰዓት እንደዛ ሲጨነቅ የነበረው ይሄን ነገር ላለማጣት ይሄንን ቤተሰብ ላለማተራመስ ይሄን ነገር ለማስተካከል ብሎ ነበር ማለት ነው። እና በመጨረሻ ዛሬ እንግዲህ የሁሉ ነገር በአደባባይ ወጥቶ አብጌል እንግዲህ ግማሹን ነው በርግጥ የሰማችሁ ያንንም ደግሞ ሰላም የዳጣ እናቷ እንደሆነች ነው እንግዲህ ያወቀችው እንጂ የደረጀ ደግሞ አባቷ እንደሆነ ብታቅ ኖሮ በጣም ከባድ ነበረ። ስለዚህ አሁን ይሄንን ሰምታ ራሱ በቃ እንዴት እንደሚሆን በጣም በትልቅ ጭንቀትና ሀሳብ ውስጥ ነው እንግዲህ ናታን ያለው። አብጌልን እንደምታውቋት እንኳን ታይ ብላ ልትሰማ ቀርቶ ምንም አይነት መስሚያዋ ጥጥ የሆነ ሰው ነችና አሁን እንግዲህ ያን ነገር ይዤ ለእናቴ ካልተናገርኩኝ ብላ ነው ይሄ ሁሉ ግብግብና መከራ። ስለዚህ ደረጀ ደግሞ ያለበትን ጭንቀት መከራ ታውቃላችሁ። የመጀመሪያው በዳጣ ጉዳይ እየተጨነቀ ያለ፣ ሁለተኛ ሰላም እንግዲህ የልጅ አባት አንተ ነህ ብላ ምን የመሰለው ዱብዳ ወረደችበት። ስለዚህ ያንን ደግሞ ተቆጣጥሮስ ነገርዮሹን እሷን አሁን ከዚህ ከቤት ወጣ እሷ ወጣች ብሎ ሲያስብ አሁን የዳጣ ማን ነው የሰላም የልጅ አባት እያለች እንግዲህ ማርታ እነግራችኋለሁ አለችኝ። እንግዲህ አሁን በቀጣይ እዛው እናንተ ጎረቤት ነው አለች ብላ ስትነግረው እንግዲህ ደረጀ እንዴት ላንቺ መናገር ትዳር ማፍረስ አይደለም ወይ? ለምንድን ነው ላንቺ ብቻ ለመናገር የፈለገችው? እኔ ጋር ተነጋግረን ስናበቃ ለምንድን ነው ይሄን ያመጣችሁ ብሎ እንግዲህ ደረጀ እንዳያችሁት አበደ ጨርቄ ብሎ ነበርና አሃ ኦኬ አንተ ጋር ተነጋግራችኋል ማለት ነውና አንተ ጋር ተነጋግራችሁ ነው አሃ ለዛ ነው እንዴ ምናምን ብላ እንግዲህ በጣም ወይዘሮ ማርታም እንግዲህ በጣም ነው የተናደደችው በቃ ከሚባለው በላይ ማለት ነው። የሆነ ሆኖ መጨረሻ እንግዲህ የደረጀ ሳይሸግር አሁን አብጌል ትልቁ ሚስጥር መዘዘችው ቤተሰቦቻችን። እሱም እንግዲህ የሰላምና የዳጣ እናትና ልጅ መሆናቸው ነው። እንግዲህ እናቴ ዳጣ እናቴ ያለች ነው ያለችው። አሁን ሰላም እናቷ እንደሆነች ሲታወቅ ምንድነው ሚስጥሩ? ይሄ ነገር አስባችሁታል? አብጌል አሁን ሄዳ ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታ እንግዲህ ምን ሊፈጠርባት ይችላል? ይሄ ነገር አስባችሁታል? በጣም ከባድ ነው። አሁን ደግሞ ናታን እዚህ ጋር ተይባክሽ እያላት እየለመናት ነው ግን
እያለች ነው። አሁን እናቷም አባቷም ይመጣሉ። ደረጀና ማርታ እንዳያችሁት ውጭ ላይ ነው ውጫሉ። ስለዚህ አሁን ስትጮህ ይመጣሉ ምን ተፈጠረ ብለው። ስለዚህ እዚህ ጋር ሲመጡ በጣም ከባድ ነገር ነው የሚፈጠረው። እዚህ ጋር ዳጣ ደግሞ የማሰማው ያላወቀችው ያልሰማችሁ ታሪክ አለ። በጣም ከባድ ነገር ነው። ወይዘሮ ማርታ ደግሞ እንዴት መቼ ተወለደች እቺ ልጅ? እንዴት ተወለደች? ዳጣን መቼ ወለደቻት? ከዛስ የታደገች? ምክንያቱም ለ20 ዓመታት ከ20 ዓመት በላይ እንግዲህ ሰላም እዚህ ቤት ውስጥ ሰራተኛ ሆና ማለት ነው። ስለዚህ መቼ ተረግዞ መቼ ተወለደ? ለማርታ ጥያቄ ይመጣል። ከዛ ነገሮች ሲነባብሩ አሁን ጊዜ ላይ የማይገቡ ነገሮች እየበረከቱ ይመጣዋል አለች ደረጀ። እንግዲህ የሆነ ነገር ስላት አይታችሁ ከሆነና በቃ በጣም ከባድ ነው እውነት ለመናገር ቤተሰቦቻችን። በቃ ከሚባለው በላይ በጣም ነው ነገሩ የከበደው። ማርታም እንግዲህ በቃ ከቁጥጥሯ ውጭ የሆነባት ነው አንዳንድ ነገሮች በቃ በጣም ከመላችሁ በላይ ማለት ነው ቤተሰቦቻችን። እና በቃ ናታን አሁን ዛሬ የገባበትን ጭንቀት በስማም አትጠይቁኝ ነው የምላችሁ ጋይስ፣ አትጠይቁኝ። በጣም ከባድ ነው። አስባችሁታል? እንደዚህ አይነት ነገር በጣም ነው የሚከብደው። አሁን ከዛሬ ነገ ያለ ይሄን ነገር ማስተካከል እሱ እየፈለገ ያለ ግን ይህ ነገር ሲፈጠር አስባችሁታል ጋይስ? በጣም አሜዚንግ፣ በጣም ከባድ ነገር ነው። እንግዲህ ናታንም በቃ የሚችለውን ነገር ባክሽ እያለ አብጌልን ይገኛል። ግን አብጌል አትሰማም እንዴ? እንኳን ይሄንን ይፋዋቶ ስትፈልገው የነበረው ሚስጥር እጇ ሲገባላት ይቅርና ገና በጥርጣሬ ገና ይሄ ነገር ቆይ ከምን አንጻር ነው እነዚህ የተቀራረቡት? ከምን አንጻር ነው እነዚህ የተራራቁት? እያለች ስንት ነገሮችን የምትፈትል አብጌል በጭራሽ ነው ይሄ ነገር የማይቆምላት ጋይስ። እንዴ በጣም ነው ነገሩን ወጥራ የምትይዘው። እና ናታን አሳዘነኝ። በቃ ይሄ ቤተሰብ ሊፈርስ ነው። ለዛውም ደግሞ እኔ ነኝ ምክንያቱ። ወይኔ ጉዲ ነው ያለው እንግዲህ። ወይኔ ጉዲ የቀረውን ወረቀት ራሱ አንጣላ አንብበዋለች እኮ እናንተ በስላሴ የቀረውን አምጣ ካላነበብኩት ብላ እንግዲህ ናታን እንዴት አድርጎ ቀዳዶ ቦጫጭቆ ጣለላት ጋይስ። ቦጫጭቀና በቃ በሷ ምክንያት እንግዲህ ይሄ ደብዳቤው ለአብጌል ለእንትና ለዳጣም ሳይደርስ መንገር አይቀረ ማለት ነው። አይገርምም? መስኪን ዳጣ እናቷን መልእክት እንኳን ሳታገኝ እንግዲህ ይሄ ነገር ተፈጥሯል። ቤተሰብ በእውነት በጣም ነው የሚያሳዝነው። በቃ እንጃ ምን ከምላችሁ በላይ ቤተሰቦቻችን በጣም ከሚባለው በላይ በቃ እኔ እንጃ ምን እንደምላችሁ በጣም ከባድ ነው ጋይስ። ብቻ የመጨረሻውን ያሳምረው። እኔ በጣም ፈራው ጋይስ። እንዴት ነው በጣም ነው የሚያስፈራው እናንተ። አሁን አብጌል ሄዳ ለማርታ ስትነግራት ማርታ ዳጣ ናታንን የቀረውን ወረቀት አንጣ ሲባል ከዛም ደረጀ ይሄን ነገር ሲሰማ በቃ ምን ደረጀ ምን ቀረው? ወይኔ ጉዱ ደረጀ፣ ወይኔ ደረጀ ያሳዘነኝ ጋይስ የሆነት ማለት ነው። አያችሁ አንዳንዴ እንደ ቀላል አይተን እየሰራናቸው ስህተቶች አድገው በቃ ትልቅ ተራራ ያክሉና አሁን ላይ በቃ እንግዲህ ደረጀ በጣም ትንሽ በዛው በድሮ በአጭሩ መቅጨት የሚችለውን ነገር ዛሬ እንግዲህ ይሄው አድጎ የደረሰበትን ታውቃላችሁ። ሲቀጥል ደግሞ ይዘን ሰዓት ኢቭን በቃ ወዲያው ነገሮቹ መፍትሄ ማግኘት እየቻለ ይሄው አሁን ድረስ ተጓዝቶ በጣም ከባድ ሆኗል አሁን ማለት ነው። እንግዲህ ወይዘሮ ማርታ በጣም ብቻ ውስጧ ጥሩ ነገር እየተሰማት አይደለም፣ ግን እሱን ላለማጨናነቅ እሱን እንትን ላለማለት የምትችለውን ሁሉ እያደረገች ነው የምትገኘው። እና ቤተሰቦቻችን እንግዲህ ናታንና አብጌል ግብ ተያይዘዋል። እሷ እያለች ነው፣ እሱ ደግሞ ዝም በይ እያለ ነው። አፏን ሁሉ አፎናታል። በእርግጠኝነት ከባድ ነው ደግሞ እዚህ ጋር እኔ እንጃ ምን እንደምላችሁ ጋይስ። ናታንን አብጌልን ለማሳመን አረ ጭራሽ እንደ አብጌል ሊገና ተጠፍጥፋ ብትሰራም እንደዚህ አይነት ነገር ሀሳቧን የምትቀይር ሴት አለች። በጣም ኃይለኛ ናት ጋይስ፣ በጣም ደረቅ በቃ ማለት የሚጎዳ እባክሽ ለማየም ለደረጀም ይሄ ነገር ከባድ ነው ምናምን እያላት ነበር። አረ እናቴ ማን መጫወቻ ሆና እያለ ማለት ነው። አሜዚንግ ወይ አብጌል ግን ተመቸችኝ ማርያምን። የሆነ ነገር ፈልጋ ማታጣው ነገር አቤት ተአምሯ። በቀጣይ ክፍል እንገናኝ። ሰላም ቆዩ።